ቤተሰብ እንደው በማርያም እቺ ፓርቲ ያሳቀው ማነው? እኔ ጭራሽ አልቻልኩም ጌታ። እሷ ደግሞ ኩራቷ ማለት ነው ፊቷ ወደዛ ዙራ በለው እየሄድክ ወንድሜ። አዎ እንደዛ ነው የሚያምርብ። ማይ ጋድ ማርያም በጣም ነው የሳኩት። በቃ እቺ ፓርት እንዴት እንዳሳቃች መቼስ አብዛኞቻችሁ ቪዲዮ ጨርሳችሁ አታዩምና እኔ እነሱ ሲሆን ጨርሼ ነው የማየውና እስኪ ማን የሳቀው? በላት ምንም ቀለበት እንትን አይደል ምን ይቅርብ በቃ። ሰላም ሰላም፣ ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ ወጣን ወረድን እንትን አለን በጣም ብዙ ነገሮችን አየን ምናምን ነገርና እግዚአብሔር ይመስገን እና ትልቅ ሰው ያኑርልን ጋሽዬ ረጅም እድሜ ከጤና ጋር ይስጥህ። ማርያምን ያብርሽን ሳቅ በመመለሱ እውነት በጣም በቃ ደስ ይላል። ምክንያቱም ሁላቸውም በእርግጥ አሁንም ላይ ችግሮቹ ተፈቷል ምናምን ሳይሆን አሁን ሩታ እሄዳለሁ ነው የምትለው፣ ወደ ካናዳ እሄዳለሁ የሚል እንትን አላትና አቋም አላት። ነገር ግን እንደሰማሁት ከሆነ ደግሞ እንትኑን እንደሰማችሁት ትኬቱ ተቃጥሏል ምናምን፣ ግን ደግሞ ካናዳ በዚህ ቅጽበት እንትን አይልም። ስለዚህ አንቺም ደግሞ መረጋጋት አለብሽ። ምክንያቱም የትም ማለት የሰው ሀገር የሰው ነው። አንቺ ካናዳ ላይ የምታገኙ ገንዘብ እዚህ ጋር ታገኛለሽ። ምክንያቱም ከእናት ሀገርሽ ከኢትዮጵያ ከምዬ ዝም ብሎ መስሏችኋል። ውጭ ሀገር ካናዳ አሜሪካ ምናምን መስሎሻል አዳሜ ማለት ነው። የማያውቁት ሀገር አይናፍቅም። እኔ ምሳሌ የትኛውም ሀገር አይናፍቀኝም፣ የትኛውም ሀገር። ዱባይ ለስንት ዓመት ቁጭ ብዬ ነበር? ለ6 ዓመት ኦልሞስት ለ6 ዓመት ቁጭ ብዬባት ነው የመጣሁት። 6 ዓመት እንኳን አይሞላኝ 5 ዓመት ከምናምን። ዘሴም አንድ ነው። ዱባይ ደግሞ የረቀቀች ሀገር ነች ከሌላው ሀገር ስፔሻል። እዛ ነው አሜሪካን በይው እንደዛ ነው። በእንትን ነው የምተነፍሱት በአርቲፊሻል። ኢትዮጵያ ማማዬ ደግሞ በእግዚአብሔር በቸርነቱ በኃይሉ በብርታቱ እሱ በሰጠን ነው። ስለዚህ የማየት ሀገር አይናፍቅም። አንቺ ደግሞ መረጋጋት አለብሽ ማለት ሂጂ ብዬ እንትን አልልሽም። ምክንያቱም የራስሽ ህይወት ያስፈልግሻል። በቃ ሴት ልጅ ያው ትዳር ይዛ እንትን ስትል ግን ደግሞ ቤተሰብ አዲስ ነገር እነግራቸዋለሁ። ሰርጋቸው ፋሲካ ላይ ነው እያሉ ነው። አዳዲስ ወሬዎች እየሰማሁ ነው። ነግራቸዋለሁ። ከዚህ በኋላ ያለው ነገር ምንድን ነው የሚሆነው ማለት አብራችሁ ስትሰሩ የነበረ ዩቱበሮች ነበራችሁ። ምሳሌ ፍቅርዬ ነበርሽ። አሁን ፍቅርዬ ፏድ ጋር ነው የምትቀጥይ ወይስ ምንድነው? እናንተ ስለ ፍቅር ደግሞ ሲነገሯችሁ ተንጨርጨሩ አላችሁ። ሂዱበት እና አሁን ምንድነው የሚሻለው ነገሩ? ወዴት እየሄደ ነው? ፏድ ሴት ነው። ይሄኔ ነገርም አሳውቁን ግዴታ ነው ማለት ዝም ብሎ አይደለም። የምሬ ነው አሳውቁንና ማወቅ ስለምንፈልግ ነው ባይዘው ማለት ነውና ማለት ሙድ ያስኩኝ ምናምን አይደለም የምሬን ነውና አሁን አብርሃምና ሩታ ታረቁ አይደል? ከዚህ በፊት ብዙ ስታናድዷት ነበረ ምናምን እንደሩታ በጣም ብዙ ነገሮችን አይተን ሰምተናል። አሁን ደግሞ እንዴት ነው የሚሆነው የሚለው ነገር ትንሽ ስላሳሰበኝ ነውና ምን ትላላችሁ እናንተስ ፋሚሊዎችስ ብትሆኑ? ፍቅርዬ ሳንቺ ምንድነው ማለት ፉፉስ እንዴት ነው? እርግጠኛ ነኝ አንቺም ፉፉ ጋር ህይወት እንደምትቀጥይ ይሄ ታወቀ ነው። ግን ደግሞ በመሃል ስትሳደቡ ፍቅሬና አብርሃም ወደፊት የምትሉ ልጆች የት ናችሁ? እንዴት ናችሁ? ጠፍታችሁብኛልና እስኪ ጎራ በሉ። እኔ በቃ ደስታዬ ወደር የለውም። አብርሃም ግን የመጨረሻው ቪዲዮ ላይ እንዴት እንዳሳገኝ ማርያምን ብቻ ደስ ብሎናል። ደስታችሁ ደስታችን ነው። እግዚአብሔር አምላክ ያጣምራችሁ፣ ለቆም ለወግ የማረግ ያብቃችሁ። ያው ይሄ ነው እኛ ምኞታችን። ስለዚህ ግሬስ ፋሚሊዎች ትለያላችሁ። እስካሁን ባለንበት እኔ ወደ ኋላ ላይ ልቀያየር ነበረ፣ በቃ ልወርድባቸው ነበር። አሁን ስለተስተካከሉ ደስ ብሎኛል። የምሬ ነው።
أنا بسمع